የዚህ ሁሉ ሴራና የዚህ ሁሉ ድርጊት እንግዲህ ተጠያቂው ፈረንጁ ነው። ይህን ነገር ሲያከናውን የነበረው ሩታን ለመጥቀም አብርሃምን ወደ ቤት መልሶ ከሩታ ጋር ለማድረግ የሄደበት መንገድ እጅጉን በጣም የሚያሳዝንና ሁላችንም አዝነንበታል። በእርግጥ ፈረንጁ በጣም ጥሩ ከሩታ ጎን ያለ ወንድሟ ነው። ግን በዚህ መንገድ መምጣት ትክክልና ትክክል ያልሆነ ነገር ነው ያረካው። ሰላም ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅር አብሽ ይመኝላችኋለሁ። ላይክን ሰብስክራይብ በማድረግ ቤተሰብ ሁኑ። ፕሊዝ ላይክ እያደረጋችሁ እሺ ሌሎች እንዲደርስ ከወደዳችሁ ቪዲዮ ሼር አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ ማለት ነው። እንግዲህ የተፈጠረው ነገር እያያችሁ ነው። እውነት ለመናገር አብርሃም ልጁን በእንደዚህ ሁኔታ አይደለም ለመውሰድ አይደለም ለማገት እንደዚህ ነገሮችን የሚያደርግ ልጅ አይደለም። እኛ ልንጠላው እንችላለን፣ በሚያደርገው ተግባር በተፈጠሩት ነገሮች ልንጠላው ብዙ ነገሮችን ኮሜንት ልናደርግ እንችላለን ስለሱ። ግን ደግሞ በዚህ ያህል መጠን ልጁ ላይ እንደዚህ ነገሮችን የሚፈጥር ሰው አይደለም። ግን ፈረንጁ ደግሞ ይህን አይነት ተግባር የፈጠረው እሱ አልታወቀም። በነገራችን ላይ አልታወቀም ብትሉኝ ሩታን የጠቀመን የመሰለው በቃ አብርሃም በእንደዚህ አይነት ሁኔታ ወደ ቤት ይመለሳል፣ ከዛ በኋላ ሰላም ይፈጠራል አይነት ነገር ነው። ግን አይደለም። እኔ ነገሩ ለራሷ ለእሷ ብተውላትና እሷ መፍታት ባለባት መንገድ ብትፈታው፣ አንተ ስለምታምን አንተ ስለምታከብረ እንደ ወንድሟ ስለምታይክ አመነችህ። ገብቷል። የነገርካትን ነገር ዳኒና አብርሃም ልጅሽ ሊቀሙሽ ነው እንደዛ ስትላት በጣም ነው እንግዲህ ያመነችህ። የጠየቃችሁበት መንገድ ራሱ በጣም ቀፋፊ ነገር ነው። በቃ ማለት በእንደዚህ መንገድ ራሱ እንዴት ነው አንተ ልጅሽ አለ ወይ አጣርፋችሁ ምናምን በቃ ያደረጋችሁት ነገር በጣም አስጠሊታ ነው። በቃ ይሄ ከአንድ ሰው የሚሆን ነገር አይደለም ያረከው ፈረንጁ ማለት ነው። በእርግጥ እኛ ሁላችንም እንወድሃለን፣ ግን ያረከው ነገር በጣም አስጠሊታ ነው። የትኛውም በህግ ደረጃ እንኳን ብትሄዱ ማንኛውም ሕፃን ልጅ ከእናቱ ከቤተሰቡ ጋር እንዲሆን እንጂ የሚፈቀድለት ከአባቱ ጋር እንዲሆን አይፈቀድለትም። ምናልባት በሁሉ አጋጣሚ የሆነ ምክንያት የሆነ ነገር ካልተፈጠረ በስተቀር ማለት ነው። እና የሄዳችሁበት መንገድ ትክክል አይደለም። ቢያንስ በቃ ይህ ስራ ራሱ እየሰራችሁ ያላችሁትን ነገር ተመካክራችሁ ራሱ ከሆነ ማነው ስሙ ከዳኒ ጋር ብቻ እናንተ ግሩፑ ጀሞ ተመካክራችሁ አስባችሁበት ከሆነ እያደረጋችሁ ያላችሁት ነገር ፕሊዝ ወይስ ለሩት አስቡላት፣ በቃ አስቡላት። በነገራችን ላይ ሩቲ በጣም ብዙ ጀግና እህቶች አሉላት፣ በጣም ይወዷት፣ በጣም ለእሷ ሪስፔክት ያላቸው ክብር ያላቸው። በተለይ ትናንትና ማታ ላይ ቲክቶክ ሰፈር ካያችሁ በጣም በቃ ስለሷ እኔ ምን ብዬ ቃላት ራሱ የለኝም ማለት ነው፣ ለእህቶቿ ማለት ነው። እውነት እናንተ ትለያላችሁ። እግዚአብሔር አምላክ በያላችሁበት ሰላም፣ ጤና፣ ፍቅር አብዝቶ ይስጣችሁ። ከክፉ ሁሉ ነገር ፈጣሪ ይጠብቃችሁ። በተለይ የሰው ደስታ የምትመኙ፣ የሰው ስኬትን የምትመኙ፣ ሰው ሲቀየር ሰው ሲደሰት የምትመኙ በተለይ የስደት እህቶቼ እውነት እላችኋለሁ ያሰባችሁት ፈጣሪ ያሳካላችሁ። ለናፈቃችኋቸው ቤተሰቦቻችሁ በሰላም ለሀገራችሁ ያብቃችሁና እውነት ሁላችሁም አዝናችኋል፣ ተናዳችኋል። በተለይ በፈረንጁ አብዛኞቻችሁም ደግሞ እውነታውን አውቃችኋል። ይሄ የፈረንጁ ሴራ እንደሆነ ፈረንጁ እንደሆነ እንደዚህ አይነት ነገሮች ላይ እሷን የከተታት በቃ አብዛኞቹ ተረድታችኋል ይህንን ነገር ማለት ነው። ግን ደግሞ ትላንትና አብርሃምን በጣም ሆት ሆኖ ነበረ። ስለዚህ እንዴት ነው የማይሆኑ ማለት ይህን ነገር እንዴት እሱ ሊያደርግ ይችላል? አያደርግማ። እንዴት ነው ልጁን አንድ አባት ልጁን መልካም ነገር ጥሩ ነገርን እንዲገጥመው ቢያንስ እሱ ባይችል እንኳን ከሰዎች ላይ የሆነ ነገር አድርጎ ለልጁ ብዙ መስዋዕት መክፈል የሚችል ነው እንጂ በዚህ ያህል እንደዚህ ተልካሻ ስራ ያደርጋል ብዬ አልጠረጠርምም። ደግሞም ተናግሯል እሱ አንደበት ሆነ ልጄን ከፈለኩኝ መጥቼ እያየሁ ነው፣ አንቺም አልከለከልሽኝም። ስለዚህ የሰው ወሬ ባታምኝ መልካም ነው። እነሱ ያልሽ ሁሉ እያመሽ ራስሽን አትጉጂ፣ ከራስሽ ጋር አትታየይ። እኔና አንቺ የተለያየን ሰዎች ነን። በቃ አንቺ የራስሽ ላይፍ መኖር ትችላለሽ፣ እኔም የራሴ ላይፍ መኖር እችላለሁ። ስለዚህ ለምንድን ነው በቃ ለምን አልመጣክም ነው ወይ ማለት እሱም የተለያየ ነገሮች ትናንትና ሲናገር ነበረ። በእርግጥ እሱ ላይ ላንፈርድበት እንችላለን። ከተፈጠረው ከተከሰተው ነገር ትንሽ ግራ ያጋባል። እሱም እንደኛ ነው እንግዲህ የደነገጠው ማለት ነው። ብቻ ይሄ መሆን ያልነበረበት ነገር ነው፣ ግን ሆኗል። ብቻ ሩቴ የኔ ቆንጆ አንቺ ብቻ ደህና ሁኚ። አንቺ ጠንካራ ጀግና ሴት ነሽ፣ ሁሌ እንደምለው ማለት ነው። አንቺ የማትበገሪ ጀግና ነሽ፣ አንበሳ ነሽ። በነገራችን ሁልጊዜ ህይወት ላይ መሰናክሎች አሉ። እነዛ መሰናክሎች ደግሞ ሊያጠነክሩ ሊያበረቱ ነው። በጣም ብዙ ስትራግሎችን እንኳን አልፋለች ሩታ። እንኳን አይደለም የቀላሉን ነገር አይደለም የሆዷን በጀርቧ ይዛ ይቅርና ትላንትና ራሱ ባባይን ጸንሳ እርጉዝ ሆና እንግዲህ በጣም ብዙ ችግሮችን ፈተናዎችን ብዙ ነገሮች ተቋቁማ እንግዲህ እዚህ የደረሰች ሴት ናት። አሁን ላይ ደግሞ ለሚመጣው ነገር መጋፈጥ ነገሮችን
የሆነ በራሷ መፍታት የማትችል ሴት አይደለችም ብላለች። ነገሮች እስኪ ብዙ ጊዜ ስትናገር ሰማችሁ፣ እባካችሁ በቃ የኔን ጉዳይ እኔ እንድፈታው እኔ እንዳስተካክለው ተውልኝ ትላለች። ግን የሚያዳምጣት ሰው የለም። በቃ እኔ ማንም ሰው ሳይረዳኝ ችግሬ ራሴ እንድፈታው ራሴ እንዳስተካክለው ፈቀዱልኝ። ግን የሚሰማት የለም። ሁልጊዜ በእሷ ሀሳብ በእሷ ማንኛውም ነገር ላይ በዙሪያ ያሉ ሰዎች እንዲወስኑ ምናምን ነገር በቃ አትፈልግም። ግን እነሱ በእሷ ጉዳይና በእሷ ሁኔታ ላይ እነሱ ወሳኝ እነሱ አዋቂ ያደርጋቸዋል። እኔ በደስታ አልፈርም። ደስታ በነገራችን ላይ ይሄ የሆነ ገራገር አይነት ልጅ ነው። ይሄ እንዴት ልበላችሁ፣ በቃ ይሄ ምንም አያውቅም ስላችሁ ጉዳዩን ፈረንጁ ነገረው። ፈረንጁ ደግሞ ለደስታ ይህንን ነገር ሲያካፍለው ደስታ እንደ ማንኛውም ሰው ያው ታውቃላችሁ ይቅርታ ተጠያይቀዋል። ከሩታ ጋር በመልካም ወዳጅነት እንግዲህ ቀጥለዋል ማለት ነው። የተፈጠረው ነገር ረስተው። በነገራችን ላይ ይቅርታ የማይፈታው ነገር የለም እዚህ ምድር ላይ። አብዛኞቻችን ይቅርታ ማድረግን ይቅርታ መጠየቅን እንደ ትልቅ ነገር እንቆጥረዋለን እንጂ ሰዎች በይቅርታ ነገሮችን ማለፍ ከቻሉ እውነት እነሱ በጣም ትልቅ ሰው ናቸውና ይቅርታ ተባብሎ እንግዲህ ሰላማዊ ነገር ላይ ያሉት ማለት ነው። ስለዚህ ለዛም ነው ፈረንጁ በዛን ታይም ስለ ሩታ ያለውን ነገርና ስለ ልጁ ያለውን ነገር ፈረንጁ ሲነግረው ቀጥታ ወደ ቤት ያመሩት እንግዲህ እሱ ስለነገረውና በእሱ ስለተማመነና እውነትም አብርሃም ይሄን ነገር ያደርጋሉ ወይ እንዴት ያደርጋል ብሎ እንግዲህ ቀጥታ ወደ ቤት ነው ያመሩት አይደለም። ካሜሩን በኋላ እንግዲህ የተፈጠረው ነገር እንደምታዩት ነበረ። በጣም እሷ ሆት ሆና ነበረ። በጣም ተናዳ ማለት በቃ የሆነ የምትሆነው ግራ ገብቷት ነበረ። ልጅሽን አምጪ ሲታገለው ምን ነገር ነበር። በቃ ልክ እነሱ የሚቀሟት እንጂ ሰው መቶ የሚቀሟት አይነት ነገር አይደለም የሚመስለው። ትናንትና ብያቸዋለሁ፣ በዚህ መንገድ አልነበረም። ቢያንስ እውነታ እንኳን ይዛችሁ ቢሆን ኖሮ በተረጋጋ መንፈስ ማንኛውም እናት በነገራችን ላይ ብዙ ጊዜ ያው ማለት እናቶች ልጆቻቸው ደካማ ጎናቸው ይመስላቸዋል እንጂ በነገራችን ጠንካራም ጎኑ የሚያጠነክራችሁ የሚያበረታችሁ ብርታት የሚሰጣችሁ ተስፋ የሚሰጣችሁ የምትጻኑበት ነገሮች የምትረሱበት ብትናድዱ እንኳን በቃ ልጃችሁ ስትዩ የሆነ ሰላም የሚሰማቸው አይነት ስሜት ነው። ግን አብዛኛው ጊዜ ያው ልጆች ደካማ ጎን ሊመስሉ ይችላሉ፣ ግን አይደለም። አንዳንዴም ጠንካራ ጎኖቻችን ናቸው። ሩታ ደግሞ በልጇ እንደማትደራደር ከዚህ በፊት ያሳለፈቻቸው ሁሉ ነገሮች ምንም እንዳደሉ፣ አሁን ላይ ግን ልጇን ዋጋ የከፈለችበት በልጇ ምንም አይነት ነገር ቅንጣት ምርፍ የምታከል ነገር 74 ስንጥር እንደማትታገስ ነግራቸዋለች። ግን ደግሞ ይሄን ያደረገው ፈረንጁ ለምን እንደዚህ ሚዲያ ላይ ስለምን እንቧ እንዲወጣ ለምን እንድታለቅስ ለምን በዚህ ያህል ነገር ሰዎች የሆነ የማይሆን አስተሳሰብ እሷ ላይ እንዲያደርጉ ለምን? በነገራችን ላይ አንተ እንደዛ ስላደረግ ሩታ ኦዲየንስ ምናምን ነገር ነው። እንደዛ እኮ ቢሆን ኖሮማ ድሮ ነበር ኦዲየንስ የሚጠላት በጣም ድሮ ነበር። ግን አይጠሏትም። ለምን ብትል ሩታ የመጣችበት ቤዝ አላት፣ መሰረት አላት። ገብቷል። ስትመጣበት ንጹህ ማንነቷ በአፍቃሪ ልቧ እሷነቷን ነው አሳይተን እዚህ ድረሰችው ከትላንት ጀምሮ ስለምናውቃት ማለት ነው። ይሄ ትላንትላ እንደሞላለት እንደ አብርሃም ሄርሜላ የመጣች አይነት ሴት አይደለችም። ላይክ ሄርሜላ እንደ ኤግዛምፕል ብንወስዳት የሩታን ቦታ በፊት እሷ አታረገውም። ለምን እናውቃለን አብዛኞቻችን። አሁን ላይ ይሄ ጥቅም የሞላበት ፍቅር እንጂ ከስንት አንድ ነው የእውነተኛ ፍቅር የምታዩት። እኔ ለነገሩ ስለ እሷ ምንም ማለት አልፈልግም። አውርተናል በጣም ስለ እሷ ጉዳይ ማለት ነው። እና አንድ ሰው የማይቀየር ሰው ከሆነ ታውት ነው የሚባለው አይደል? ጨው ለራስ ብለህ ጣፍ ካልጣፈቅ ድንጋይ ነው ብለው ይጥሉታል ነው አይደል? ማለት ነው። አንዳንዴ የሆነ ነገር ካልጠቀመን እንተዋለን ወይም ደግሞ እንጥሏለን። ምናልባት እኛ ስንጥለው ሌላ ሰው እንግዲህ አስቦ ሊጠቀምበት ይችላል። ግን ደግሞ ብቻ እውነት ለመናገር የኔ ውዶች ማለት ነው በፈረንጁ በጣም ነው ያዘንኩበት። በጣም ተናድጃለሁ። ያ ባይሆን መልካም ነው የኔ ውድ ቤተሰቦች። በያላችሁበት ሰላም፣ ጤና፣ ፍቅርን አብርቼ ሁልጊዜ እንደምላችሁ መኝላችኋለሁ። ሰብስክራይብ ያደርጋችሁ፣ ላይክ ያደርጋችሁ ቤተሰቦች ባባይ